ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናሌ ቤተሰቦች የሰዓቱን አጫጭር ሰበር መረጃዎችን ይዤ ቀርቤያለሁ። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይንም ኖቲፊኬሽን እንዲደርሳችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቱን መጫኑን አትዘንጉ። ወደ ሰበር መረጃው ስናቀና ክቡራን አድማጮች የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሚቀጥለው ሳምንት ወደ ዋሽንግተን በመሄድ ከትራምፕ ጋር ለመነጋገር እቅድ እንዳላቸውም ታውቋል። የእስራኤል የካቲት 21 ከአሜሪካን ጋር በመሆን ኢራን ላይ ወታደራዊ ዘመቻ ብትጀምርም ከቅርብ ጊዜ ወዲህ በሚካሄደው የአየር ጥቃቶች ላይ መሳተፏን ግን አልገለጸም። ለምን እንዴት ሳትሳተፍ ቀረች? እንዲሁም ለምን አሜሪካን ጦርነቱን ለማቆም ወሰነች? እንቅስቃሴው የተጀመረው የህንድ ጠቅላይ ፍርድ ቤት ፕሬዝዳንት ሱሪያ ካንት በጋዜጠኝነትና በአክቲቪዝም ውስጥ የሚሳተፉ ስርዓት ወጣቶችን በረሮና ፓራሳይት ሲል አወዛጋቢ አስተያየት ከሰጡ በኋላ ነበር። አስተያየቱ ምን ፈጠረ? እንዴትስ ተጠናቀቀ? እንዲሁም አክቲቪስትና የትምህርት ባለሙያ የሆነው ሶናም ዋንግቹክ እንደ አውሮፓውያን አቆጣጠር ሰኔ 28 ላይ ተቃውሞ ሰልፈኞችን ከተቀላቀለ በኋላ እና ጥያቄዎችን ለመደገፍ ላልተወሰነ ጊዜ የራብ አድማ ከጀመረ በኋላ ሰልፉ ዓለም አቀፍ ትኩረትን ስበዋል። እንዴት? አብረን እንከታተለው። ሁሉንም በዝርዝር እናስደምጣለን። እስከ ፍጻሜ የቆዩ ዝርዝር መረጃውን ያድምጡ ግብዣዬ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ ለፍቁ አብረን እንቆይ። አሜሪካ በኢራን ላይ የምትፈጽመውን ድብደባ ለጊዜው ገታች። የአሜሪካን ጦር ለሁለት ሳምንታት ያህል ኢራን ላይ ድብደባ ሲፈጽም ከቆየ በኋላ ጥቃቱን ለጊዜው ማቆሙን ገለጸ። ሁለቱ ሀገራት ወደ ለየለት ጦርነት እንዳይገቡ የሚደረጉ ዲፕሎማሲያዊ ጥረቶችም መቀጠላቸውን የቀጠናው ባለስልጣናት ኤፒ ተናግረዋል። የአሜሪካ ጦር ጥቃቱን ለጊዜው ማቆሙን ቢያሳውቅም በኢራን የሚደገፉት ሁቲዎች ግን በቀይ ባህር ዳርቻ የሚገኘውን የሳውዲ ነዳጅ ማከማቻ ማጥቃታቸውን አስታውቀዋል። ኢራን በበኩሏ ዩክሬን ካስፒያን ባህር ላይ የሚገኙ የኢራን መርከብን አጥቅታለች ስትልም ወንጅላለች። የአሜሪካ ጦር ቅዳሜ ዕለት በኢራን ባህር ላይ የጣለውን እገዳ ሙሉ በሙሉ ተግባራዊ ሆኖ ይቀጥላል ሲል አስታውቋል። ለ13 ሌሊቶች ሲፈጽም የነበረውን ድብደባ ግን ማቆሙን ይፋ አድርገዋል። አንድ የአሜሪካ ከፍተኛ ባለስልጣን የአየር ድብደባውን ለማስቆም ጠይቀው ሲናገሩ ትራምፕ ምንጊዜም ዲፕሎማሲን እንደሚመርጡ ግልጽ አድርገዋል። ነገር ግን ኢራናውያን ወስነው ለድርድር ካልተቀመጡ ምን እንደሚጠብቃቸው አሳይተዋቸዋል በማለት ምላሽ ሰጥተዋል። ማክሰኞ ዕለት 5 ወር የሞላውን የአሜሪካና የኢራን ጦርነት በዘላቂነት ለማስቆም እድል ስለመኖሩ እስካሁን ድረስ ምንም ፍንጭ የለም። ፕሬዚዳንት ዶናልድ ትራምፕም ተጨማሪ ድብደባዎችን እንደሚፈጽሙ የዛቱ ሲሆን ዲፕሎማቶች በበኩላቸው የሁለቱ ሀገራት ልዑካን ለንግግር እንዲቀመጡ ግፊት እያደረጉ መሆናቸውንም ተናግረዋል። አንድ ስማቸው እንዳይገለጽ የጠየቁ የቀጠናዋ ባለስልጣን ሁለቱንም ሀገራት ወደ ድርድር ጠረጴዛ ለማምጣት ጥረት እየተደረገ መሆኑን ለኤፒ ተናግረዋል። የአሜሪካን ውሳኔ ተከትሎ ኢራን ለሚፈጸሙባት ድብደባዎች ምላሽ ለመስጠት በጎረቤት ሀገራት ላይ የምትፈጽማቸውን ጥቃቶች ለማቆም መወሰኗን ግጭቱን ለማርገብ አዎንታዊ ምልክት ነው ሲሉም ተናግረዋል። ባለስልጣኑ አሜሪካና ኢራን ወደ ጊዜያዊ የተኩስ አቁም ስምምነት ለመመለስ ፍላጎት አላቸው ብለዋል። ኢራን ጦርነቱ ከተጀመረ በኋላ በሆርሙዝ ወሽመጥ ላይ በጣለችው እገዳ እና መርከቦች ላይ በፈጸመችው ጥቃት የተነሳ ወሳኝ የሆኑ መርከቦችን መተላለፊያ በመዘጋቱ የነዳጅ ዋጋ በከፍተኛ ሁኔታ ጭማሪ አሳይቷል። በኦንላይን ስላቆች ሚኒስትሩ ስልጣን መልቀቃቸው ተሰማ። የህንድ ኮክሮች ጃንታ ፓርቲ ሲጄፒ መሪ የትምህርት ሚኒስትሩ ከስልጣን መልቀቅ ለዲሞክራሲ ድል ነው ሲሉ ጠርተውታል። የህንድ ትምህርት ሚኒስቴር ዳራሜንድራ ራዳን ከስልጣን ከለቀቁ ከሰዓታት በኋላ ለ5 ሳምንታት የዘለቀው የተቃውሞ ሰልፍም ተቋረጠ። የህንድ ኮክሮች ጃንታ ፓርቲ ሲጄፒ የሚኒስትሩን ከስልጣን መልቀቅ ለዲሞክራሲ ድል ነው ሲሉ ጠርተውታል። በሺዎች የሚቆጠሩ ሰልፈኞች ደስታቸውን በዴሄሊ ዋና የተቃውሞ ስፍራ በሆነው በጃንተር ማንትራ መግለጻቸውን ቀጥለዋል። በኤአይ የተሰራ የበረሮ ምስልን እንደ መለያ የሚጠቀመው እና በኦንላይን ስላቆችን በማቅረብ የተጀመረው ይህ ዘመቻ በእውነተኛው የፖለቲካ ፓርቲ ባይኖረውም ቡድኑ ግን ራሱን ሲጄፒ በማለት ይጠራል። የፓርቲው እንቅስቃሴ ወጣቶችን ተስፋ መቁረጣቸውንና ቅሬታቸውን የሚገልጹበት መድረክ በመሆን አገልግሏል። ይህንን ተከትሎ የተንቀሳቀሰው ተቃውሞ በቅርብ ዓመታት ውስጥም በጠቅላይ ሚኒስትር ናሬንድራ ሞዲ መንግስት ላይ ከፍተኛ የህዝብ ቁጣ የታየበት
ማለት ነው ተብሏል። ሰኞ ዕለት ወደ ፓርላማ ለመሄድ የሞከሩ ተቃውሞ ሰልፈኞች ላይ ፖሊስ እርምጃ በመውሰድ በርካታ ሰዎች ቆስለዋል። የትምህርት ሚኒስትሩ ዳርሜንድራ ፕራዳ በኤክስ ገጻቸው ላይ በሂንዱ ቋንቋ ባሰፈሩት መልእክት የወጣቶች ምኞት፣ ህልሞችና ግምቶች እንደሚያከብሩ እና ባለፉት ጥቂት ቀናት በተከሰቱ ሁኔታዎች መረበሻቸውን በመግለጽ ስልጣናቸውን መልቀቃቸውን አስታውቀዋል። በጃንትራ ማንትራ እና በመላው ሀገሪቱ ያለው ሁኔታ ከግምት ውስጥ በማስገባት ጸረ ብሔራዊ ኃይሎች እንዳይጠቀሙበት ለመከላከል ብሔራዊ ደህንነትን ለመጠበቅ አንድም የህንድ ተማሪ የወደፊት እጣ ፋንታ በህግ ውስብስብ ጉዳዮች ውስጥም አለመግባቱን ለማረጋገጥና ልጆቹን ጊዜያቸውን በትምህርት እንዲያሳልፉና የስራ ህይወታቸውን በመገንባት ላይ እንዲያተኩሩ ለማድረግ የስራ መልቀቂያን ለጠቅላይ ሚኒስትር አስገብቻል ሲሉ ጽፈዋል። የፕራዳሃ ከስልጣን መልቀቅ ዜና ሲሰማ የሲጄፒ መስራች አቢጂት ዲፕኬ በጃንትራ ማንትራ በሚገኘው የተቃውሞ ስፍራ አድርገነዋል በማለት ሲጮው ታይተዋል። ሚኒስትሩ ከስልጣን መልቀቃቸው ከተሰማ በኋላ በተቃውሞ ሰልፈኞች መካከል ከፍተኛ ደስታ ተፈጥሮ ሲዘፍኑ፣ ሲጨፍሩ፣ መፈክር ሲያሰሙና ጣፋጮችን እየተጋሩ ደስታቸውን ሲገልጹ ታይተዋል። ሲጄፒ የተቃውሞ ሰልፉ ማብቃቱን ካሳወቀና መሪዎቹ ቦታውን ለቀው ከሄዱ በኋላ ሰልፈኞች እስከ ሌሊቱ ድረስ በቦታው በመሆን ደስታቸውን ሲገልጹ ቆይተዋል። ብዙዎችም ለቢቢሲ እንደተናገሩት ይህንን ቀን ለሳምንታት እንደጠበቁና ደስታቸው ሳይገልጹ ለመሄድ ፍላጎት እንደሌላቸው ተናግረዋል። ለሳምንታት ተቃውሞ ድምፅ የታየበት ስፍራ የፌሽታ ማዕከል የሆነ ሲሆን በጎ ፈቃደኞች ህዝቡን ለማስተናገድ የተቻላቸውን ሁሉ አድርገዋል። በአካባቢው በርካታ ፖሊሶችም ተሰማርተው የነበረ ቢሆንም የህግ ጥሰት ካላዩ ጣልቃ እንደማይገቡ ሲናገሩ ተደምጠዋል። ዳርሜንድራ ፕራዳን ከስልጣን መልቀቃቸውን ያሳወቁት በኤክስ ገጻቸው ላይ በሂንዱ በጻፉት መልእክት ነው። ሲጄፒ የተመሰረተው የህንድ ዋና ዳኛ የተቃውሞ ስብስቡን ፊታቸውን ወደ ጋዜጠኝነትና አክቲቪዝም ያዞሩ ጥቂት ስራ አጥ ወጣቶችን በረሮች ብሎ ከጠሯቸው በኋላ ነው። በኋላ ላይ ዳኛው በተለይ ሐሰተኛ ዲግሪ ያላቸው ሰዎች ለማመልከት መሆኑን በማስረዳት አስተባብለዋል። ነገር ግን ከእርሳቸው ዘለፋ በኋላ ቡድኑ ኮክሮች የሚለውን በመጠሪያነት መጠቀሙን ቀጥለዋል። ንቅናቄው የሚመራው በ30 ዓመቱ የፖለቲካ ኮሚኒኬሽን ስትራቴጂስት እና የቦስተን ዩኒቨርሲቲ የቀድሞ ተማሪ በሆነው በአቢጂት ዲፕኬ ነው። ሲጄፒ በፍጥነት በኢንስታግራሙ ላይ 26 ሚሊዮን ተከታዮች በማፍራት የተቃውሞ ምልክት ሆነ። በህንድ የትምህርት ስርዓት ላይ ማሻሻያዎች እንዲደረጉ የፈተና ወረቀቶችን አሾልኮ በማውጣት ረገድ የበለጠ ተጠያቂነት እንዲሰፍንና የፕራድን ከስልጣን መልቀቅን ጠይቀዋል። ህንዳዊ አክቲቪስት ሱናም ዋንግቹክ የትምህርት ስርዓት ማሻሻያ እንዲደረግ የጠየቁ ወጣቶችን ተቃውሞ በመደገፍ የጀመረውን የረሃብ አድማ ከ26 ቀናት በኋላም አቁመዋል። ሶናም ሰር በመባል የሚታወቀው ዋንግቹክ በተለያዩ ጉዳዮች ረዥም ሰዓት የፈጀ ድርድር ከተደረገ በኋላ እንዲሁም በሀገሪቱ ሊኖር የሚችለውን ግጭትን ለመቀልበስ በሚል የረሃብ አድማውን ማቆሙን በኤክስ ገጹ አስታውቋል። ከአንድ ወር በላይ በዘለቀ በወጣቶች የሚመራው ተቃውሞ እንቅስቃሴ ከትምህርት ሚኒስቴርነት እንዲወርዱ ሲጠየቁ የነበሩት ዳርሜንድራ ፕራዳሃ ከስልጣን መልቀቃቸውን ያስታወቁት ቅዳሜ ዕለት ነበር። የመረጃ ምንጭ አስነብቧል። ቻናሌን ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ የቻናሌ ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለየን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።